የሚደበቅም ሆነ የሚያሳፍር ምንም አይነት ታሪክ የለኝም። የሚያሳፍር የሚያስጨንቅ ምንም አይነት ለዛም ነው ሰፈርሽ የት ነው ስትሉኝ ሰፈሬን የምናገር። ዛሬ የምነግራችሁ 3 ነገር ነው። ስለ ኤልሻዳይ ስለ ሴጋውና ስለማን ሌላ ደግሞ ስለ እነዚህ ጌመሮች ማለት ነው። ሰሞኑን እንግዲህ ጌመሮች የመጨረሻ ክሬዚ ሆኗል። እየጸለይን ነው። የሆነ ምክንያት አለ እንደዚህ ሆኑበት ምክንያት እግዚአብሔር መልካም ነውና እውነቱ ይወጣል። እንሰማለን፣ እንጸልይ። እኛ ከኛ የሚጠበቀው እንጸልይ። ምንድነው ከምን አንፃር ነው እንደዚህ አይነት ጌም የተጀመረው? ከኛ የሚጠበቀው መጸለይ ነውና ስንጸልይ እውነቱ ይመጣልናል። በምን ምክንያት እንደሆነ የተወሰኑ ጌም ተጫዋቾች እንደዚህ ክሬዚ የሆኑትና ገንዘብ ካልሰራን ብለው ያበዱበት ምክንያት ጸሎት ነው ከኛ የሚጠበቀው። በርትታችሁ ጸልዩ፣ ግድ የለም እግዚአብሔር መልካም ነው። ሁላችንም በርትተን ከጸለይን በአሁን ሰዓት በዚህ በ15 ቀን ባልሞላ ጊዜዎች ጌመሮች የተወሰኑ ጌመሮች ክሬዚ የሆኑበት ይሁን ምክንያት አለና ከኔ የሚጠበቀው መጸለይ ነው። እኔ ስጸልይ እውነት የሚያውቁ ችግሩ ምን እንደሆነ የሚያውቁ ሰዎች መተው ሊናገሩን ይችላልና ስለ ምን አሉ አሁን ጌመሮች ምንድነው ያሉት? የሆሊውድ አክተሮችም ይጫወታሉ፣ አሜሪካኖች ነጮችም ጥቁሮችም ይጫወታሉ እና በእኛ አልተጀመረም ጌም ነው የሚሉትና ስለሱም የተረዳሁትን እኔ ሐናቡ እንደመሆነ ይመጣል ለኔና ለኔ ደጋፊዎችና የሐናቡ ተከታታዮች እሱ አስረዳችኋለሁና አሁን የምንጀምረው ከኤልሻዳይ እንጀምር። ኤልሻዳይ አላየኋትም። ኤልሻዳይን በዚህ በጌሙ አላየኋትኝም። አሁን እየተካሄደ ባለው ጌም ኤልሻዳይ ምንም አይነት ነገር ታሳትኩኝ። እስቲ ማንሽ አለሚቱ ጫልቱ ፈይሳ ጉርሜሳ ደሳለኝ አኩራኝ ምናምን ጠቅላላ የተባላችሁ የብሔር ብሔረሰቦች ኤልሻዳይን አይታችኋታል? ኤልሻዳይን አይታችኋታል? ይሄ ሰሞኑን የተንቀሳቀሰውን ጌም ስትጫወት አይታችኋታል? አለችበት እየተጫወተች ነው። እኔ ቪዲዮ ጠቅላላ ፈልጋለሁ የኤልሻዳይን ላገኘው አልቻልኩም። እና የታለች ኤልሻዳይ ያልኩኝ አላያችኋትም? የለችም። ይሄ ክሬዚ ሆኖን ጌም እሷ የለችበትም። ኤልሻዳይ ድሮ ትጫወት ነበር። ጌምማ ትጫወታለች። ግን ጌም እኮ እኔ እኮ ጌም የሚጫወቱትን እኮ ችግር የለብኝም። ኤልሻዳይ ጌም እንደምትጫወት አውቃለሁ። ግን አሁን እየተደረገ ባለው አቀጣጡ ምናምን እያያችሁን አይደል? አብደዋል ጠቅላላ። እና አሁን በሚሆኑ ነገር ላይ አይታችኋታል ወይ ነው? እና ኤልሻዳይን አላየኋትኝም። ኤልሻዳይን አላየኋትም እና ገረመኝ። ስለ ኤልሻዳይ ምን እንደገረመኝ ታውቃላችሁ? የኤልሻዳይ ለራሷ ያላት ክብር በቃ በጣም ገረመችኝ። እንደዚህ ሴቶቹ ለገንዘብ ብለው የተለያየ ነገር ሲያደርጉ ኤልሻዳይን አሁን ሰሞኑን በዚች በ10 ቀን ውስጥ በመጣው በጌም ቻሌንጅ ይበሉት ምን እንደሆነ ችግርም አለ። ችግሩን ወደፊት በጸሎት እናውቀዋለን። ካለምንም ምክንያት አይደለም እንደዚህ ጌመሮች ያበዱት የተወሰኑ ጌም ተጫዋቾች። ግን ኤልሻዳይን አላየኋትኝም። ስትጫወት አላየኋትኝም። ምንም ስታረግ አላየኋትም። እና ምን እንደገረመኝ ታውቃላችሁ? የኤልሻዳይ በቃ በጣም ለራሷ ክብር ያላት ሴት እንደሆነች ነው የተረዳሁት። ለራሷ ክብር ያላት ሴት ብር እሷን እንደማይገዛት ለብር ብላ ራሷን ዝቅ አድርጋ ምናምን እንዲቆሻሻ የሆነ ጌምና ቀጣት እንደማትቀጣጣ ለራሷ ክብር እንዳላት ነው ከኤልሻዳይ የተማርኩት። በጣም ኩራተኛ ናት። ገረመኝ። በቃ ላይ ዋት አልኩኝ። እኔማ በቃ ኤልሽዬ እንደው እኔ የቤቱ ታናሽ ነኝና ወንድም እንኳን የለኝም። ግን የእህቶቼ ልጆች አሉ፣ የእህቴና የወንድሜ ልጆች አሉ። 2 ወንዶች ናቸው። እነሱም ደግሞ ታናናሾችሽ ናቸው። የራሴን የሆነ ሰው ራሱ ብድርሽ ካንቺ ጋር በጋብቻ በዝምድና ራሱ ብንቆጣጠር ነው ብንጠባበቅ ጥሩ ነው። በጣም ለራስሽ ክብር አለሽ። ከገንዘብ ይልቅ ራስሽን ታከብሪያለሽ። ለብር ብለሽ እንደዚህ የሆነ ራስሽን ዝቅ የሚያደርግ ነገር ስታረጊም ሆነ ምንም ስትያይ ይችላል። አቤት እውነቴን ነው። እግዚአብሔርን በጣም እንትናት በጣም ኩሩ ናት። ሲቀጥል ቅጣቷ ራሱ የምትቀጣው ቅጣት ራሱ በቃ የሆነ ራስዋን ዝቅ። ምክንያቱም እውነቷን እኮ ነው። ይሄ ነገር እኮ ሪከርድ ይደረጋል። አሁን የሚደረገው ነገር ያልሆኑ የጌም አቀጣጦች ሪከርድ ተደርገው አሁን የነሴጋው የነፊንገር ሾ ምናምን ነገር ማለት ነው ሪከርድ ተደርጎ እንደተቀመጠ እና እሱን እያመጣን እንደምናሳቀቃቸው ኤልሻዳይም እኮ የሆነ ነገር ብታረግ ስማርት ናት። ታውቃላችሁ ሺ ኢዝ ቬሪ ስማርት። እና ሪከርድ ተደርጎ ተቀምጦ ነገ የሆነ ቦታ ላይ ስትደርስ እሷ አሁን በጌም አይደለም ህይወቷን ያሰበችው እዚህ ቲክቶክ ላይ በመታገኘው ብርና ቲክቶክ ላይ በመተሰበሰበው ጊፍት ምናምን አይደለም። ራሷን ከፍ አድርጋ ስላሰበች እዚህ ጋር ያልሆነ ጌም ብቀጣጣና ብጫወት ነገ ይሄ ነገር ሪከርድ ተደርጎ እኔ የምፈልገው ቦታ ላይም ሆነ ልጅ ወልጄ ምናምን የሆነ ቦታ ላይ ስደርስ ይሄንን ሪከርድ አምጥተው ያሳቅቁኛል በማለት ለራሷ ክብር ስላላት ነው ኤልሻዳይ ባይዘው እንደዚህ ክሬዚ ሆነ ቅጣት መማትቀጣጣው ምን ማተለው ራሷን አስከብራ ምናምን አይኖ ቆማ ምናምን ትደንሳለች። አይ ላይክ ዳት
እና በጣም ለራስሽ ሪስፔክት አለሽ ኤልሻዳዬ ይሄንን ልነግርሽ ነው የፈለኩት ጥሩ ነው የሰው ልጅ እንዲ ነው ገንዘብ እንዲገዛችሁ አትሁኑ ገንዘብን ግዙት እንጂ ገንዘብ እንዲገዛችሁ አትሁኑ ለገንዘብ ብላችሁ ራሳችሁን ዝቅ ማድረግ የለባችሁ ገንዘብ ነው ይመጣል ይሄዳል ስለዚህ ከገንዘብ ይልቅና ይሄ ጊፍትን ሰብስቦ ምናምን ህይወትን ቤት ከመግዛት መኪና ከመግዛት ዊክ ከመግዛት የተለያየ ነገር ከማድረግ የራስ ክብር ይበልጣልና እኔ ኤልሻዳይን የተረዳኋት የራሴ ክብር ከገንዘብ ይበልጣል ዛሬ ከመሰበስበው ገንዘብ ይበልጣል በማለት መሰለኝ ያልሆነ ቅጣት ማትቀምትን ምትረው ማትቀጣው ምናምንና ኩርት ብላ ደሞ በዛ ላይ ሊዮናት እንዴ ስለ ኤልሻዳይ ማንበብ ፈልጋለሁ ኤልሻዳይ ምንድን መቼ ነው ልደቷ እኔ ኤልሻዳይ ላይ ያየሁት እኛ ሊዮሽ ማለት ነው በጣም እንትኖሽ ነንና ለራሳችን ከቁሳቁስና ከገንዘብ ይልቅ ለራሳችን ክብር አለን ላይክ ለራሳችንን ስለምናስቀድም እሷ ላይ ያየሁት ሊዮ ኢነርጂ ነው ግን ልሳሳት ስለምችል ሊዮናት ምንድናት ልደቷን ብትነግሩኝና ባነብ ስለሷ ባነባለሁ እስታ ይሄ ኮኮ ምናምን አነባለሁ እና ባነብላት ጥሩ ነው በጣም ነው ደስ ያለኝ እሺ ራስሽን ማስከበርሽ ደስ ይላል ቀጥይበት ግን አንድ ነገር እንዳትረሺ ሁሌም ቆንጆ መልክ የለሽም ግን የደስደሳለሽ ባለፈውም ብያለሁኝ አሁንም እላለሁኝ መልክ ግን የለሽም ግን በጣም ደስ የሚል ፊት አለሽ በቃ የደስደስሽ ደስ ይላል በቃ የሆነ ፊትሽ ሰው ያስደስታል ግን ይሄ መልክ ምናምን ግን እንደዚህ መልክ አይደለምና ይቅርታ አድርጊልኝ ባለፈው እንደዛ ብዬሽ ወሬ ደርሶሽ መተሽ ጊፍት ሁሉ ሰተሽኛል እናቴ እና ያው ነው እሺ ስለዚህ ጋር እናወራለን ዛሬ ሰይጋውዬ መበስሱ ይሄድበታል ሌላ ደግሞ ምንድነው ምላችሁ ሌላ ደግሞ ምን አሉ አሁን ጌመሮች እዚህ ጌም ተጫዋቾች ነን የሚሉት ቲክቶክ ባይ ዘ ዌይ ጌምን የከፈተው ሰው ፈን እንዲያደርግበት ነው እንጂ ሰው ጤናውን እንዲያጣበት በሽተኛ እንዲሆን ወይም ደግሞ ያልሆነ ቅጣት እንዲቀጣጣ አይደለም ቲክቶክ ጌም ብሎ ያመጣው ጌመር ስትሉ ጌመር ማለት እነዚህ ቪዲዮ ጌመሮች ዩቲዩብ ላይ ያሉ ምናምን ጉድ ሞርኒንግ ወሬ ላይ ስለሆንኩ ነው ቲክቶክ ላይ ዩቲዩብ ላይ ያሉ ምናምን ጌመሮች ታቋቻላችሁ አይደል እነዚህ ቪዲዮ ጌም የሚጫወቱት ጌመሮች እነሱ ናቸው ቲክቶክ ላይ ግን ያለው ጌም የሆነ ላይክ ቤታችሁን ስትከፍቱ ለታቅ ለጨዋታ አሁን እኔ ከሆነ ሰው ጋር ቁጭ ብዬ በስሱ ያወራ ምናምን ጌም እየተጫወተን እንድንቀጣጣ ደስ የሚል ቅጣት እንድንቀጣጣ ይሆናል አይደል ፈን እንድናደርግ ነው እንጂ አሁን እናንተ ኢትዮጵያኖች የተወሰናችሁ ሰዎች ጌመር ነን ብላችሁ የምታካሂዱት ነገር is not like እናንተ እንደምታስቡት አይደለምና ጌመር ነን ኦኬ አንደርስታንድ እናደርጋለን ግን ጌመር ማለት እንደዛ አይደለም የቲክቶክ ጌም ያ ለዛ አይደለም አፑን ጌሙም የተከፈተው just ለፈን ነው ከዛ ምን አላችሁ አይደለም እኛ የሆሊውድ አክተሮች ጌም ይጫወታሉ ነጮችና ጥቁሮች ጌም ይጫወታሉ አላችሁ ያ ነጮችና ጥቁሮች ጌም ይጫወታሉ የሆሊውድ አክተሮችም አንዳንዶቹ ገብተው ምናምን ቲክቶክ ላይ ለፈን ሊጫወቱ ይችላሉ ግን የሆሊውድ አክተሮችም ሆነ እነ ሚኪም ሆነ ሌሎቹም እንዲሁም ነጮቹም ጥቁሮቹም ጌም ሲጫወቱ እንደናንተ አይደለም የሚጫወቱት የቱ ጋር ነው ሚኪ በርበሬ በረኪና አሲድ ምናምን ቀላቅላ እምሷን ሽንት ቤት ውስጥ ቁጭ ብላ የተዘፈዘፈችው የቱ ጋር ነው የትኞቹ ነጮች ናቸው የትኞቹ ጥቁሮች ናቸው እምሳቸውን እንደዛ ሲዘፈዝፉ ያያቻቸው የትኞቹ አሜሪካን ነጮች ናቸው ጥቁሮች ናቸው እንዲ ለገንዘብ ብለው ለጌም ብለው ሽንት ቤት ነው ማደርዋት ሽንት ቤት ነው ሽንት ቤት ቆሻሻ ነው የፈለገ ነገር ቢሆን ሽንት ቤት ላይ መንከባለል የለብሽም እና ሽንት ቤት ስለሆነ የትኞቹ ነጮች ናቸው የትኞቹ ጥቁሮች ናቸው የትኞቹ የሆሊውድ አክተሮች ናቸው መታው ለጌም ብለው ሽንት ቤት ላይ ሲንከባለሉ ያያቻቸው እምሳቸውን በበረኪናና በበርበሬ በሻምፖ በመናምን ይዘፈዘፉት ወዴት አይ በዚህ ምክንያት አድርገን አትበሉ ምክንያቱም እናንተ ጌም ለብር ብላችሁ ስትጫወቱ እኛ ደግሞ እንደ ተመልካች ስለምናይ መናገር ያለብን ነገር ስለምንናገር ነው ገባችሁ አይደል ስለዚህ ከሆሊውድ አክተሮች ጋር ሆሊውድ አክተሮችም ይጫወታሉ ሲል የሰማሁት ማን ነው ቴዲ ሐዋሳ ጌም እኮ ችግር የለውም አይደለም እኛ የኛ ኢትዮጵያን ልጆች የሆሊውድ አክተሮችም ጌም ይጫወታሉ ሲል ኖ ይጫወታሉ አይጫወቱም እኮ አላልኩም ግን የሚጫወቱት አፑ ለምን ጌም የሚባል ነገር ለምን እንደተከፈተ ያውቃሉ በአግባቡ ነው የሚጫወቱት ቁጭ ብለው ለሳቅ ለጨዋታ ነው እንጂ የሚጫወቱት ያልሆነ ናስቲ የሆነ አቀጣጥ እየተቀጣጡ ሽንት ቤት ውስጥ አይንከባለሉ እምሳቸውን በበረኪናና በአሲድ በክሎሮክስ ምናምን አይዘፈዝፉም ገባችሁ አይደል አይዘፈዝፉም እንደዛ አይደለም ይሄን ሰበብ አታድርጉ ሽቶ የትኞቹ ነጮች ናቸው የትኞቹ
አብዛኞቹ ጥቁር አሜሪካኖችም ናቸው የትኛው ሆሊውድ አክተር ናት ሽቶ አንስታ አፍ ውስጥ የምትነፋው ሽቶ እኮ ብዙ ነገር አለው እንዴት ነው አፍ ውስጥ የሚነፋው አይደለም አፍ ውስጥ ቆዳችሁን ራሱ ባታስነኩ የሚል ሰው እኮ አለ ልብሳችሁን እንጂ ቆዳችሁን አታስነኩ የሚባል ነገር ሽቶን የሚያክል ነገር አፍ ውስጥ የምትነፋው የትኛው የሆሊውድ አክተር ናት የትኛው የሆሊውድ አክተር ናትም ሆነ የትኞቹ ናቸው ቅንድባቸውን እንደዚህ ሲላጩ ያያቸዋቸው ኖ የቲክቶክ ጌም ለነዛ አይደለም የተፈጠረው እንደዛ ለማድረግ አይደለም ስለዚህ አሁን እኔ ለእናንተ ለገመሮች የምነግራችሁ ማለት ነው ለክ የተወሰናችሁ ናችሁ you guys going crazy like እኔ ለምን እንደሆነ አላውቅም በጣም crazy ሆናችኋልና የትኛው ከሆሊውድ አክተሮችና ከሌሎቹ ጋር ጌም ነው ካላችሁ አይ እኛ ጌም እየተጫወትን ነው ፈን እያደረግን ነው ካላችሁ sit down ቁጭ በሉ ቀለል ባለ መልኩ የሚያስቅ ቅጣት እየተቀጣጣችሁ የሚያስቅ ነገር እየቆማችሁ እየደነሳችሁ የተለያየ ነገር እያደረጋችሁ ተቀጣጡ ጌም ነው የምንጫወተው አይ እኛ ጌም አይደለም የምንጫወተው ብር ስለምንፈልግ ቤት መስራት መኪና መግዛት ዊግ መቀየር ጥፍራችንን መሰራት የተለያየ ነገር እንፈልጋለን ካላችሁ ደግሞ ብር ስለምንፈልግ ነው በቃ አለቀ ደቀቀ ሾርታን የሆነ በቃ ሾርት የሆነ መልስ መመለስ አለባችሁ ብር ስለምንፈልግ የብር ችግር ስላለብን ነው እንጂ እኛ የቲክቶክ ጌም እንፈልገው አይደለም ብላችሁ ተናግራችሁስ ብትጫወቱ ችግር የለብንም ገባችሁ አይደል ግን ይሄ እኛ የምንጫወተውን ጌም አሜሪካኖችም ይጫወታሉ ነጮቹም ጥቁሮችም ቁጭ ብለው ይጫወታሉ የሆሊውድ አክተሮችም ይጫወታሉ bitch it's not like that no እንደዛ አይጫወቱ የናንተ እኮ በጣም እኮ የትኛው ኦኬ ቲቪው እንኳን ይሰበር ግን ኢቭን ቲቪው ራሱ መሰበር የለበትም ማን ነው ቲቪውን አንስቶ ለምን why ምን አይነት አቀጣጥ ነው ገንዘብ ፈልጋችሁ እዚህ ጋር ደግሞ ቲቪ ለምን $100 $200 የሰራችሁትን ቲቪ አንስታችሁ ሰብራችሁ የትኛው ምን አይነት ጌም ነው ነው እኔ ጥያቄ እና ለምንድን ነው በቃ ይሁን እና ያለን እኛ ኢትዮጵያኖች ነን እና ያለን እንመለከታለን ምን እስቲ ቆይ እና ያለን እንመለከታለን ገባችሁ አይደል እና ለምናየው ነገር ደግሞ እናንተ ያንን ይሄንን ሁሉ ጌም የምትጫወቱት አጫዋውታችሁ ምናምን ለብር እንደሆነ እኮ ይገባናል እንረዳችኋለን እና ሰበብ አትፍጠሩ በቃ ብር ነው የምንፈልገው በብር ምክንያት ነው ከዚህ በፊት በብዙ አይነት መልኩ ጌም ጊፍት ይሰጠን ነበር አሁን ህዝቡ ነቅቷል እንደ ድሮ ጊፍት ልናገኝ ስላልቻለን በእንደዚህ አይነት መልኩ ነው አሳባችንን ቀይረን ከለራችንን ቀይረን በእንደዚህ አይነት ጉዳይ መተናል ስጡን ብትሉ ያስኬዳል እንጂ ከነጮችና አሜሪካኖቹ ቁጭ ብለው ይለምናሉ አትበሉ የናንተ ልመና ነው እናንተ ጌም አይባልም ልመናችሁ ደግሞ ቬሪ ናስቲ እኔ የትኛው ሚኪ መናጅ ትጫወታለች ነው ምናምን ያላችኋት ማናት እቺ ራፐሯ እሷ ናት ሳሙና ቁርጣ አፎስጥ የምትከተው ሳሙና ጋይስ ሳሙና ቆዳችሁ ላይ ራሱ ለጤና መጥፎ ነው ሳሙና ገላችሁን የምትታጠቡበትን ሳሙና ራሱ መርጣችሁ ተጠቀሙ እየተባለን ሽቶ ቆዳችሁን አታስነኩ ልብሳችሁን እየተባለ አፋችሁ ላይ ሽቶ እየነፋችሁና አፋችሁ ውስጥ ሳሙና የያዛችሁ ማለት ነው ከዛ ነጮቹም ጥቁሮቹም ሁሉም ይጫወታሉና እኛ ጌም ነው የምንጫወተው ኖ የናንተ ጌም አይደለም ልመና ነው እየለመንን ነው ብር ቸግሩና ኦኬ ያላቸው የተረፋቸው ገንዘብ አለን የሚሉ ሰዎች ሊሰጣችሁ ይችላሉ ግን እንደ ድሮ ላታገኙ ይችላል ይገባናል እንደ ድሮ ጌም አታገኙ ምክንያቱም መንቃት ያለባቸው ሰዎች ነቅተው ጊፍት መስጠት አቁመዋል ሳያስቡት ነበር ካርዳቸውን ስልካቸው ላይ የሞሉት ግን ባሁን ሰዓት እየተሯሯጣችሁ ያላችሁትን እየለመንን ነው ማለት ይቀላችኋል እኔ እኮ አልቀናም I don't care እንዴት ብዬ ነው አንድ ሴት ልጅ ብር ለማግኘት ብላ ሽንት ቤቱ ስትንከባለል እምሷን በበረኪና ስትዘፈዝፍ ሳሙና ወጣ አሁን ቅድም ሳሙና አፎስ ከታ እኔ ቁርሴን እየበላው ነበር እኔ እዛው አስታወክስ እሷ አፎስ ለከተተች ሳሙና እኔ አስታወኩኝ ዘገነነኝ ይሄ ሁሉ ለገንዘብ ነው ትናንትና ካያችኋት እቺ ሄለን ወርቅ የምትባለው ካያችኋት ማለት ነው ሽንት ቤት ውሃ አውጥቼ ፊቴን ልታጠብ ዝም ብያየው ከዛ ደግሞ ሰው ምን ይለኛል ሌላ ሰው ተጫውቶት ያቀለ ይሄንን ነገር ብላ ትጠይቃለች ወንት ልጫወት ይሄን ያህል እንግዲህ አስቡት ዩኬው ስራ የለም እንዴ እናት ዩኬው ስራ የለም እንዴ ገንዘብ ምናምን የቤት ኪራይ ምናምን ነፃ ይሰጣል ገንዘብ ምናምን የለም ስራ አይሰራም መንገድ አይጸዳም ሽንት ቤት ምናምን አይጠረግም ሱቁስ ምናምን ልብስ ምናምን መስቀል የለም እንዴ ይሄን ያህል የሽንት ቤት ውሃ ንጹህ ነውና ምንም ችግር የለው ብላ ሽንት ቤት ውስጥ እቃ ከታ ልታደርገው ነበር ከዛ ሌሎቹ ከዛ አጠገቧ ያሉት ለስምሽ ብለሽ ለክብርሽ ብለሽ አታድርጊው ባታደርገው ራሱ መታሰቡ ራሱ ክብሯን አውርዶታል አለቀደቀ መታሰቡ ራሱ ክብሯን አውርዶታል እንዴት ነው የሽንት ቤት ውሃ አንስቼ ነው ፊቴ ላይ የምጨምር
በጣም ነው እንደ የቸገራችሁ በጣም ነው እንደ ይራባችሁ በጣም ነው እንደ ቁጭ ብላችሁ የሰው ብር መብላት የምትፈልጉት ወጣችሁ መስራት የማትፈልጉት እኔው ወጥቼ መስራት እንዴት እንደሚያስደስተኝ እናንተ በጣም ነው እንደ የቸገራችሁ እረ ስለዚህ አሁን ለማንኛውም የምነግራችሁ ነገር ነጮቹም አሜሪካኖቹም ይጫወታሉ አትበሉ የሆሊውድ አክተሮችም ይጫወታሉ አትበሉ እነሱ የሚጫወቱት ለፈር ነው ፈን እኮ እኔ ራሴ እኮ ጌም ብጫወት ደስ ይለኛል ለፈን ይሄ is not about coin like 1 million coin 10,000 coin just ለመሳቅ ለመቀጣጣት ደስ በሚል ሁኔታ እኔ ባውን ሰዓት የምሰራው ስራ ስላለኝ ጊዜ ስለሌለኝ ነው እንጂ የሆነ ቦታ ሲኖረኝና የምጨርሳቸው ነገር አሉ እሱን አስተካክዬ ከጨርስኩ በኋላ እኮ ጌም ጨዋታ እንዴት እንደሆነ መጥቻ ያሳያችኋለሁ ቲክቶክ ጌም ብሎ ያመጣልን ለምን እንደሆነ ያሳያችኋል ቁጭ እንላለን ስንት አይነት አቀጣጣ አለ ደስ የሚል ይሄ ኮይኑ ስለበዛ አይደለም እኔ ምን አገባኝ በ100 ኮይንም ለምን አላሸንፍም አንድ ሰው 50 ኮይን ከተሰጠው እኔ 100 ኮይን ካገኘኝ በ100 ኮይን ያንን ሰው ቀጥቼ የምቀጣውን ሰው ፈን ማድረግ እችላለሁ እንደዚህ አይነት ፈን የምናረጋቸው ጌሞች አሉ ጌሙን ካላችሁ እንደዛ ከሆነ እኔም ብጫወት ደስ ይለኛል ጊዜ ሲኖር መጥቼ ግን እንደናንተ የጀመርኩትን ቤት መጨረስ አለብኝ መኪና መግዛት አለብኝ ጭንቅላቴ ላይ ያለው መቀየር አለበት ብዬ ከብሬን አውርጄ የማንንም መሳቂያ ሁኜ ለነገ ለሪከርድ ተደርጎ የሚቀመጥ ጌም አልጫወትም አሁን ነገ ተነስታችሁ መታችሁ ለምሳሌ ልበላችሁ አሁን ጌመር ነን የምትሉ ሴቶች ጌም እየተጫወትን ነው ምናምን ብር እያጠራቀማችሁ ነው ልበል ከዛ ነገ ተነስተሽ የዛሬ 10 ዓመት ተነስተሽ እኔ እኮ ሀብታም ነኝ እኔ እኮ ቢሊየነር ነኝ ምናምን ብትኝ እኔ ያናው ልሰማሽ ነው አልሰማሽም እኔ ግን መጥቼ አንቺ ላይ እኔ ሀብታም ነኝ ብለሽ ተሰሚኛለሽ ወድሽ ሰምበግድሽ እናንተ ግን ይሄንን ብር እኮ ሀብታም ልትሆኑ ልትቀየሩበት መከራችሁን አይታችሁ ነው ራሳችሁን ክብራችሁን ዝቅ አድርጋችሁ እኮ ነው እንዴ ሀናቡ እኮ ነበርሽ ከዚህ በፊት ዊጓን እንደዚህ የምታውልቅ ነበር አሁን እኮ ማለት ነው ዊጋችሁን ያውለቃችሁ ግንባራችሁ ደብል ሀናቡ ሄድ እያየን እኮ ነው ይሄ ጭንቅላታችሁ ፎር ሄዳችሁ ከሀናቡ የሚበላልጥ እያየን እኮ ነው ያኔ የማታርጉት ዛሬ እኮ ለብር ብላችሁ ነው ይሄንን የተሸለጣችሁት አሁን ደግሞ ምን እንደምፈልግ ታውቃላችሁ ዊጋችሁን ታውልቁትና ዊጋችሁ ኮለቀ በኋላ ፊልተራችሁን ገሽልጡልን ያንን ግንባር ያንን ፊት ካለ ፊልተር ማየት እንፈልጋለን ጠቅላላውን ዊጋችሁን ያውለቃችሁ ገብታችሁ ላይ ዊጋችሁን እንዴት ታውልቁትና ፊልተራችሁን ትገሽልጡትና ያንን መልካችሁን አሳዩና እኛ ቆንጆ ነን እኛ ያንግ ነን እኛ ወጣት ነን ትላላችሁ አሳዩን እሱን ነው የምንጠብቀው ማን ነው ቀጫቸው ማን ነው እንትና ነው የሚባለው ማሜ የሚባለውን ንገሩልኝ ሀናቡ እንዳለችክ ዊጋቸውን አስወልቀ ፊልተራቸውን ማሽገሽልጥልን ከዛ ማየት እንፈልጋለን ውበት ነን መልካለን የሚሉትን ማየት እንፈልጋለን ብላችሁ አድርሱልኝ እና ስለዚህ ማለት ነው ሀናቡን የተሰማኝንና ያየሁትን ነገር ትክክል ነኝ ማለት አይደለም ሁሉ ሰው ያዳምጠኝ ማለት አይደለም እኔ ከሰው የተሻልኩ ማለቴ ሳይሆን የተረዳሁትን ነገር እናገራለሁ አሜሪካኖቹ ሆነ ነጮቹ ማናቸውም የሚጫወቱት ጌም እንደናንተና ሆነ ጌም አይደለም እናንተ የምትጫወቱት ልመና ነው እናንተ ልመና ነው የሆነ ችግር ስላለ ነው you guys going crazy you feel me ባካል ባገኝሽ ልክልክሽ ነው የምነግርሽ ስናገር ቀጥታ ነው የምናገረው ከሌ አይደለም የሆነን ሰው በፐርሰንት ስትናገሩት እንደዚህ ስትጎዱት ካየሁኝ ለዛ ሰው ቆሜ እናገራለሁ እዚህ ቲክቶክ ላይ ደግሞ ያየሁት ነገር ካለ በግሩፕ ሰመጣ ደግሞ እንዲመጣና ማለት ነው ሰብስቤ አንድ ላይ ወቱን እነግርሻለሁ ማመን አለማመን የራስሽ ጉዳይ ነው መረዳት አለመረዳት የራስሽ ጉዳይ ነው ከገንዘብ ክብር ይበልጣል ኤልሻዳይን በጣም ነው ያከበርኩሽ ከገንዘብ ክብር ይበልጣል ማንነቴ ይበልጣል ብለሽ እንደዚህ ቆሻሽ የሆነ ጌም ስለማትጫወቺ ያከበርኩሽ ይመችሽ I love that shit የሽምብራ ጥርጥር የዛፎቹ ፍሬ የትም ዜውርት ዛለኝ ሀገሬ እኔ ሀናቡ ባላለውና ከገንዘብ ይልቅ ለማንነቴ ክብር አለኝ መስጠት ቢኖረኝ መስጠት እንጂ መቀበል አልወድም መስጠት ወዳለሁ ከሌለኝ ደግሞ ባልሰጥም ሰው ሳይሰጠኝ ራሴን ችዬ መኖር ሞድ ሴት ነኝ ሀናቡ ስታውሪ ለምን ትቾኬልሽ ስለሰጋው ላውራ ነው ቆይ ትንሽ ትንፋሽ ልሰብስብ ደከመኝ ሀናቡ ለምን እየፈተንሽ ታውሪያለሽ በ120 ስፒድ ነው ቲክቶክ ላይ የምትራመጁ ካላችሁ ያ that's how I talk excuse me ጆሮአችሁ ስሎ ሞሽን የሆነ የጆሮ ያለ ቶሎ ያለ መስማት ችግር ካለባችሁ ኮርኩሩት አለበለዛ ደግሞ ሪከርደሮች አይጠፉም ሪከርድ አድርገው ያስቀምጡላችኋል በኋላ ታዳምጡታላችሁ ሪከርዱን እየደጋገማችሁ ታዳምጡታላችሁ ለጊዜው ግን እንዲህ ነው በስፒድ ነው የምንራመደው በቃ ፍሪዌይ ላይ ነው እየጋለብኩኝ ያለሁት ኛው ባውን ሰዓት ከእናንተ የሚጠበቀው የቻላችሁትን ማዳመጥ ያልቻላችሁትን ዝም ማለት ኦኬ ሌትስ ጎ ሴጋው ስለ ሴጋው ደግሞ የምናገረው ነገር ምን ሲል ሰማውት ክብሬ ከወንጌል ይበልጣል ነው ያልከው ሴጋው ሪከርድ ያርጋችሁ የምታስቀምጡት ለነገ ቦምብ እንደሞልወር ይጣቀማችኋል
ስለዚህ አስቀምጡ የማንንም አሳይስቀን ይቀመጣል ምን ችግር አለ እንደገና ደግሞ እንዳታወርዱ ሴጋው ምን ስትል ሰማሁኝ አባቴ ምን ስትል ሰማሁክ ክብሬ ከወንጌል ይበልጣል ነው ያልከው ሴጋው ባይዘው ሴጋው እኛም እናቃለን ተመልሰክ እንደምትመጣ ከኛ ጋር እንደምትረጋገጥ ማንንም የሚያውቀው ይሄ ሳይታለም የተፈታ ህልም ነው እንደምትመጣ እናቃለን እና አሁን ሰሞኑን ሲጀመር ዳርዳር እያልክ ነበር ማለት ነው እና አሁን ምን አልክ ሰሞኑን ሴቶች ተነስተውብሃል በአራቱም አቅጣጫ ሴቶች ሲነሱብክ መቋቋም ስላልቻለክ አንተ ባውን ሰዓት ፓስተር ነኝ ብለክ የምታሳየው ነገር ያንተ ማንነት ስላልሆነ ያንተ ማንነትክ መራገጥ መሳደብ ለገንዘብ ብለ መከራ ማየት ስለሆነ አምቀህ ስላልቻልክ ሴቶቹ ሲነሱብክ ምን አልክ ከወንጌል ክብር ይበልጣል አልክ ብለህ መጣክ ማለት ነው ስማ አንድ ነገር ልንገር መጀመሪያ ማንንም ያለ ሰው የለም የሆነ ነገር ግራ ሲያጋባ ተንደርድረክ ሄደ ሃይማኖት ውስጥ ተደበቅ አሁን ደግሞ ሃይማኖት ውስጥ ተደብቀ መቆየት ስላልቻልክ ምንም አይነት ገቢ ልታገኝ ስላልቻልክ ያንተ ማንነት ስላልሆነ ከዛው ወጥተክ ከኛ ጋር መተክ እዚህ ቲክቶክ ላይ ለመረጋጋት ከወንጌል ክብር ይበልጣል አልክ አንድ ነገር ልንገር ወንጌል ማለት ትልቅ ነገር ነው አንተ እንደምታስበው አይደለም ክብር ከወንጌል አይበልጥም ወንጌል ማለት ኢየሱስ ነው ወንጌል ማለት መንግስተ ሰማያት ነው ወንጌል ማለት እንደው ትንሽ እንኳን አይከብድህም የኔ ክብር ከወንጌል ይበልጣል ስትል አንተ እዚህ ቲክቶክ ላይ ሴቶች ተጨቃጨቁኝ ብለህ ነው የኔ ክብር ከወንጌል ይበልጣል የኔ ክብር ከኢየሱስ ይበልጣል የኔ ክብር ከተጠመቅኩበት ጥምቀት ይበልጣል ብለክ ከሴቶቹ ጋር ለመረጋጋት የመጣከው ትንሽ እንኳን ከአንደበት ስታውጣው አልቀፈፈክም አልከበደክም አንተ በምን አይነት ድፍረት ነው የምትንቀሳቀሰው ወንጌል እኮ አሁን አንተ ወንጌል ተቀበልኩ ያልከው ወንጌል እኮ ኢየሱስን ነው አይደል ወንጌል ውስጥ ያለው ኢየሱስ ነው ኢየሱስን የተከበርከው ስለዚህ እንዴት ነው አንተ ወንጌል ከክብሬ አይበልጥም እኔ ስከበር ነው ወንጌል ሊከበር የሚችለው የምትለው በምን አይነት መልኩ በየትኛው ትርጉም በየትኛው ቃላት በየትኛው ነገር አስበከው ነው ያንተ ክብር ከወንጌል የበለጠው አስቸጋሪ ነው ግን እግዚአብሔርን በጣም እኮ የሚገርማችሁ ማለት ነው እርስ በርስ እዚህ እንባል እርስ በርስ እዚህ ምን ግን ማለት ነው አንዳንዴ የምንሰራውን ነገር ማወቅ አለብን ሲቀጥ ማንንም እኮ ያለክ ዝም ብለህ ከኛ ጋር መራገጥ ያንተ ማንነት ስለሆነ አፍክን እየተፋክ በገንዘብም በምንም እየከፈሉክም የለፈለፍክም ጌምም እየተጫወትክ አፍን እየከፈትክ ብር እየሰራክ ዝም ብለህ ህይወትን መቀጠል ሲገባክ በቃ ሪዲ ባልሆንክበት ነገር ውስጥ ገብተክ ጴንጤ ሆንኩኝ ጴንጤን ቶኒ ስለአሩን ጊቭ ጴንጤ ምናምን ይሄ ስለ ሃይማኖት ሳይሆን እዚህ ጋር ወንጌል ስትል ወንጌል ማለት የክርስትና ማንነታችን ነው ወንጌል ነው አይደል እምነታችን ስለዚህ የኔ ክብር ከወንጌል አይበልጥም ያልከው ያንተ ክብር እንዴ በምን አይነት መልኩ ስታስበው ነው ከወንጌል የበለጠው ያንተ ክብር በምን አይነት መልኩ አይተከው ነው ከወንጌል የበለጠው እንዴ የሰው ልጅ እኮ ለወንጌል ሲል እኮ ይሄ አይደለም እዚህ ቲክቶክ ላይ መሰደድ በጤና ላይ ብዙ ችግር ሊመጣ ይችላል በልጆች ላይ ሌላ ነገር ሊመጣ ይችላል በቤተሰብ ላይ በተለያየ ነገር ላይ ለወንጌል ብለው ብዙ አይነት ችግር የሚያሳልፉ ሰዎች እኮ አሉ ወንጌል ማለት እኮ በጣም ትልቅ ነገር ነው ጋር እንዴት ነው ያንተ ክብር ከወንጌል ያልበለጠው ማለት ያንተ ክብር ከወንጌል የበለጠው እንዴት ነው መናገር ራሱ አልፈልግም ያቺ ያስጠመቀች ሴትዮ ትምጣልን ማናት የምትባለው ሴትዮ ትምጣና ይሄን ነገር ተተርጉምልን ይሄን አሁን አንተ የኔ ክብር ከወንጌል አይበልጥም ወንጌል እኔ ከተከበርኩ በኋላ ነው ወንጌል ሊከበር የሚችለው ስላልክ አስጠማቂ ትምጣና ይሄን ነገር ተተርጉምልን ማነት ምትሏት ብርቱካን ያላችኋት ማነት ምትሏት ትምጣና እንግዲህ እሷ ስትናገር ያኔ ጌታን ተቀበለ ብላ ስትናገር ቲክቶክ ላይ እየሰማን ብርቱካን ትምጣለን ብርቱካን የምትባል ሴትዮ ትምጣና የሴጋው ክብር ከወንጌል የበለጠው በምን ምክንያት ነው ተተርጉምልን ትንገረን አሁን እኮ ሰው በእምነቱ ተስፋ እንዲቆርጥ ነው ያደረጋችሁ ያላችሁት ስለዚህ ትምጣና አዎ ዮኒ ሴጋው ሆነ ዮኒ ማኛ ልክ ነው የሱ ክብር ከወንጌል ይበልጣል ብላ እንዳስጠመቅሽው ከሰማውት ቃላትሽ አንዱ እግዚአብሔር አለውልህ ብሎሃል አይርብህም ብሎሃል
አይጠማህም ብሎካል በዚህ ገብታ ብሎሃል እቆምልሃለሁ ብሎሃል እሰነጠቅልሃለሁ ብሎሃል ምን እልሃለሁ ብሎሃል ብለሽ በህዝብ ፊት ስትናገሪ ስለነበረ አሁን ደግሞ ሴጋው የኔ ክብር ከወንጌል አይበልጥም ብሎ ስለተናገረ የሴጋው ክብር ከወንጌል የበለጠው እንዴት እንደሆነ ያኔ በህዝብ ፊት ጌታን እንዳስቀበልሽው አሁን ደግሞ በህዝብ ፊት መተሽ እንዴት ብሎ የሴጋው ክብር ከወንጌል እንደበለጠ እንድታስረጅን እንፈልጋለን። እኔ በበኩሌ እኔ እንደ አንድ ሐናቡ ክርስቲያን ነኝ የማንም ሃይማኖት ክርስቲያን አይደለሁኝም። የማንም ሃይማኖት ኦርቶዶክስ ጴንጤ ምናምን በሚባለው ሰው ራሴን የቻልኩ ክርስቲያን ነኝ። ግን ለዚህ ከቡርቱካን ከምትባለው ፓስተር የሴጋውን መልስ እንድትመልስልን እንፈልጋለን። እኔና እኔን የመሳሰልን ሰዎች የኔ አይነት አመለካከት ያላቸው ምክንያቱም መራገጥ ከፈለገ አይ ማለት ይችላል እኮ ሴጋውን እኮ እንዲህ ማለት ይችላል። አይ እኔ አልቻልኩም በዚህ መንገድ መቀጠል አልቻልኩም ክርስትና ከበደኝ ወንጌል ከበደኝ ከአቅሜ በላይ ሆነ እኔ የምፈልገው ወደ ዓለማዊነቴ ተመልሼ ሶሻል ሚዲያ ላይ መጥቼ ከህዝብ ጋር መረጋገጥ መሰዳደብ ገንዘብ መስራት እፈልጋለሁ ብሎ ወንጌሉንም ጥምቀቱንም ምኑንም እንደተከበረ አክብሮ አስቀምጦ መጥቶ ከኛ ጋር ሴቶች ተነሱበታል አይደል በሴቶች ተነሱበት ምናምን ነው በተለያየ ነገር ነው መጥቶ ከኛ ጋር መረጋገጥ ይችላል እንጂ የኔ ክብር ከወንጌል አይበልጥም ወንጌል እኔ ከተከበርኩ በኋላ ነው ብሎ ወንጌልን አጣጥሎና ወንጌልን አንቋሾ አይደለም መጥቶ ከኛ ጋር የሚረጋገጠው እንደዚህ ማለት አይችልም። ማንንም ሁላችንም ሰው ነን እንሸነፋለን። ክርስትና እንደዚህ እንደምናስበው ቀላል አይደለም። እንደዚህማ እንደምናስበው ቀላል ቢሆንማ እኔ ሐናቡ ራሱ የዛሬ 10 ዓመት መጽሐፍ ቅዱስ ይዤ መጥቼ ኢየሱስ ጌታ ነው ያልኩ በሰበኩሽ ነበር አዳሚ። ግን እንደዛ አይደለማ። ይሄንን የጌታን ክብር ራሱ ለመናገር ከላይ መፈቀድ አለበት። ከአንደበትሽ አውጥተሽ ኢየሱስ ጌታ ነው ብለሽ ለመናገር ስለ ወንጌል ክብር ለመናገር ስለ እግዚአብሔር ቃል ለማስተማር ከላይ ሲፈቀድልሽ ነው እንጂ አንቺ እዚህ ሶሻል ሚዲያ ላይ ቁጭ ስላልሽና ስሜታዊ ስለሆንሽ ስሜታዊ ነኝ ብለሽ ተነስተሽ የእግዚአብሔርን ክብር መመስከር አትችይም። ሴጋውን ማየት ትችላለች ወደቀ ፈተና ትልቅ ፈተና እኮ አለ የበለጠ ትልልቅ ፈተናዎች እኮ ሊያጋጥሙት ይችላሉ። እንዴት ነው እሱ በቀላሉ እዚህ ቲክቶክ ላይ በተፈጠረ ነገር የወንጌል ክብር ከኔ ክብር አይበልጥም ብሎ መጥቶ ረገጣም ይጀምራል? ስንት አይነት ፈተና እኮ ያጋጥማል። ክርስትና አንተ እንደምታስበው እንደ ቲክቶክ መሰለክ እንዴ? እንደ መረጋገጥና ወይም እየተከፈለው ብር እንደመስራት መሰለክ እንዴ? አይደለም። ትክክለኛ ክርስትና ብዙ ነገር ያስከፍላል። ትክክለኛ ክርስትና እስከ ህይወትክ ፍጻሜ ያስኬድሃል እንጂ ሴቶች ተሰብስበው ሴጋዋሉኝ ሴቶች ስለተሰብስበው ብር ከፋሉኝ ሴቶች ተሰብስበው እንዲ አሉኝ በሚባል ነገር ክርስትናህን አቆመ ከወንጌል ክብር የኔ ክብር ይበልጣል ብለህ መተክ እዚህ መናገር አትችልም። አንተ እንደምታስበው ማ ቢሆን ነው ብዙ ክርስቲያኖች አሉ ቤት ውስጥ በር ዘግተው አምላኩ መቼ ነው የምትፈቅድልን ክብርን መቼ ነው ምን መሰክርልክ ያሉ ስንት ክርስቲያኖች አሉ በር ዘግተው የሚያለቅሱ። አንተ አመት ባልሞላው ጊዜ ውስጥ ተጠመቅ አመት ባልሞላው ጊዜ ውስጥ ሃይማኖቶችን እየሰበሰብክ አባለህ አመት ባልሞላው ጊዜ ውስጥ የተለያየ ነገር አደረክና እንደገና መጣክና ሴቶች ሰደቡኝ ክብሬ ተነካ እኔ ገንዘብ መስራት አልቻልኩም መራገጥ አልቻልኩም እንደፈልኩ መሆን አልቻልኩም ብለህ ምን ብለህ ወንጌል ከኔ ክብር አይበልጥም ትከፍላታለህ። ደሞች እቺ ደግሞ የተናገርካትን ጋር ትከፍልበታለህ። ለማንኛውም አንቺ ብርቱካን የምትባይ ሴትዮ የማንንም ለገንዘብ ሲል በመላሱ የሚያደር ለብር ሲል እየቀበጣጠር የሚኖር ሰውዬ ጌታ አለውል ብሏል ደግፎሃል። የትኛው ጌታ እንደሆነ ራሱ መተሽ ማስረዳት አለብሽ። ምክንያቱም ብዙ ክርስቲያኖች አሉ የሚያዳምጡ። ስለዚህ መተሽ ሴጋው የክብሩ እንዴት ነው ከወንጌል የበለጠው እንድትነግሪን እንፈልጋለን። አስጠምቂዋለሁ እንዳልሽው ምን አይነት ጥምቀት እንዳስጠመቅሽው ራሱ መተሽ ለህዝቡ መናገር አለብሽ። ማንኛውም ሴጋው እንኳን መጣክ አሁን ደግሞ እኔ እናንተ እንረጋገጣለን። እስከ ህይወት የፍጻሜ ድረስ ካንተ ጋር አልፋታም። ሴቶቹም ወጥረው ይዞሃል። በውስጥ መስመር ራሱ ሴቶችን እየተሳደብክ ነው የተለያየ ነገር እያደረክ ነው። አንላቀቅም የማያቋርጥ አሁን ደግሞ አመጣጥህ ደግሞ ከቅሌት ላይ ቅሌት በፊት እንደውም ተቃለካተክም አሁን ደግሞ ከቅሌት ላይ ቅሌት ነው። ሚዲያ ፊገር ነህ አይደለ የነ ፊንገር አይነት። ስለዚህ አሁን ደግሞ አንላቀቅም። ሳውን ዘመበ ወገን ዘንድሮ እኮ ሀንዬ ወደ ቀልብሽ ተመረሽ ወጣ ሳውን አትቆርቁሩ በህግ አምላክ ሃሌሉያ። እኔ ሃሌሉያ እኔ በምን አባቴ አቅሜ እናቴ ታወኝ የምን ሃሌሉያ ምናምን ምክንያቱም አባባሉ ያስጠላላ። ማንኛውም አይደለም እኔ መጽሐፍ ቅዱስ ማላክ ሴትዮ መጽሐፍ ቅዱስ የሚያውቁትም እንደኔ አይነቱ ስለ መጽሐፍ ቅዱስ የማያውቅ ማንኛውም ሰው የሴጋው የኔ ክብር ከወንጌል ይበልጣል ማለቱ ማንኛውንም ህዝብ ጥያቄ ሊሆን ይገባዋል። የማንኛውም ሰው ጥያቄ መሆን አለበት። ስለዚህ ቅሌታም ሽማግሌ ነው። ከዚህ በኋላ ደግሞ የቅሌት መዝገቡን መጨረሻ አክብረ ነው ከፍ አድርገው ነው አንላቀቀው እንዋጋዋለን።
እኔ በበኩሌ አልፋታክም። እኔ ወደ ቀልብሽ አረ ስራ የለም እንዴት ያለሽ እግዚአብሔርን ታው ግን አረ ታው ግን እዚህ ሶሻል ሚዲያ ላይ አብዳችሁ አታሳብዱን። አረ ስለመለ ሶላሜን ይላል ዛምጭ አንተማ ምን አባ ካሜንት ዳለ መሽለታጡ ዘገብተ ካንዬ በመክርሽ ተለውጠና አሁን እኔን አዳመጥከና በኋላ ደግሞ ሌላ ነገር ልትለኝ ነው። እኔ እኮ ስለተናደድኩኝ ነው። እኔ እንጂ እኔ ከማናችሁም የተሻልኩኝ አይደለም። እኔ አንድ ራሴን የቻልኩኝ ኃጢያተኛ ባለጌ ኤቭሪ ፍሌ ብልግና ወሬ በማውራት የምታወቅ ቦታ የሌለኝ አንድ ውዳቂ ሴት ነኝ። ግን ንግግሩ ስላናደደኝ ነው እንጂ ይሄንን የተናገርኩት እኔ ከሱ የተሻለ ንጹህ ሰው ወይም ምናምን ሆኜ አይደለም። እኔ ሐናቡ ነኝ። አሁን ትመለሳለች ወደ ማንነቷ። ምንም አዲስ ነገር የለውም። ምን ይላሉ እነዚህ አሮርዛ ታውኝ እጭ